ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም የዩቲዩብ ቻናላችን የዕለተ ቅዳሜ የብስራት ስፔሻል ፕሮግራም ተጀምሯል። ፕሮግራሙን እየመራው ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን ማሳለፍ ይሆናል። በዕለቱ ቆይታችን ትናንት የተከናወኑ ጨዋታዎችን ውጤትን እናደርሳችኋለን። ከዚያም ባለፈ ዛሬ የሚጠበቁ መርሃግብሮችን በስፋት እንቃኛለን። እስከ ቆይታችን ፍጻሜ ድረስ አብራችሁን ልትቆዩ የአክብሮት ግብዣችን ነው። ትናንት የእንግሊዝ ፕሪሚየር ሊግ የ35ኛ ሳምንት የመጀመሪያ የጨዋታ መርሃግብር ተከውኖ ነበረ። በኤላንድ ሮድ ሊድስ ዩናይትድን ከበርንሌይ ያገናኘ ጨዋታ ነው። እንግዲህ በርንሌይ አሰልጣኙን አሰናብቷል ስኮት ፓርከር እናም ጊዜ አሰልጣኙ ነው የተመራ ጨዋታውን ወደ ሜዳ የጀመረው። ሊድስ ዩናይትድ በአንጻሩ በቅርብ ሳምንታት በተለይ ላለመውረድ ይጫወት የነበረው ነገርም በጣም በተሻለ መንገድ ነጥቦችን ሰብስቦ ራሱን ከወራጅ ቀጠና አውጥቶ በጥሩ መደላደል ላይ የተቀመጠ ቡድን ነው። ትናንት ተከናወነው የጨዋታ መርሃግብር በጊዜ ነበር። አንቶን ስታንች ጎል አስቆጠርና ለባለሜዳው ቡድን መሪ ያደረጋቸው ከረፍት መልስ ናኦ ኦካፎር እንደዚሁ ዶሚኒክ ካርቨርሊን ያስቆጠሯቸው ጎሎች 3-0 መምራት ቻሉ። እንደዚሁ ደግሞ በርንሌይ 71ኛው ደቂቃ ላይ አንድ ጎል አስቆጥረው ጨዋታው በሊድስ 3-1 አሸናፊ ተጠናቋል። በጣም በአስደናቂ መንገድ ግስጋሴያቸው ከፍ ያለ ሆኗል። ደረጃቸውን 14ኛ አስቀምጠዋል። እንግዲህ አንድ ወቅት በጣም የሚወርድ የሚመስል ቡድን ነበረ የዳንኤል ፋርኩ ሊድስ ዩናይትድ። አሁን ግን በጥሩ መንገድ ራሱን ከወራጅ ቀጠናው አስወጥቶ በጥሩ ደረጃ ላይ ተቀምጧል። ከዚህም በተሻለ ደረጃውን ከ14ም ከፍ ማድረግ ይችላል። እርግጥ ነው ቀጣይ በርሱ እንደነ ኒውካስል ከዚያም ባለፈ ደግሞ እንደነ ኖቲንግሃም ያሉ ቡድኖች ጨዋታዎችን ያደርጋሉ። የነሱ ውጤት ይጠበቃል። ደረጃውን በምን መንገድ ይቀመጣል የሚለው ለማወቅ ነገር ግን አሁን ባለው መንገድ በዚሁ ሞመንተም የሚቀጥል ከሆነ ሊድስ ደረጃው ከ14ም ከፍ ብሎ ወደ 12 ወደ 13ኛ ሆኖ መጨረስ ይችላል። ስለዚህ ይሄ ለዳንኤል ፋርክ በጣም ትልቅ ስኬት ነው። ለመሰናበት በጣም ከጫፍ የደረሱ ሰው ነበሩ። ነገር ግን ፍጹም ለውጥን በተለይ ባለፉት 3 እና 4 ወራት የሊድስ ዩናይትድ የተለየ ሜዳ ላይ ጥራትና ብቃት ቡድኑ ወደ ሻምፒዮንሺፕ እንዳይወርድ በእጅጉ አግዞታል ተብሎ ይታመናል። እንግዲህ በርንሌይ ወልቭስ ጋር በጋራ ወደ ሻምፒዮንሺፕ የሚወርድ ቡድን ይሆናል ማለት ነው። ቀጣይ እንግዲህ ቶተንሃም ስፐርስ ወይስ ዌስትሃም ወይስ ደግሞ ኖቲንግሃም ፎረስት የትኛው ቡድን ሶስተኛ ወራጅ ቡድን ይሆናል የሚለው በእጅጉ ተጠባቂ ነው። በስፔን ላሊጋም ላለመውረድ የሚደረግ ትግል ነበረ። ካታሎኒያ ላይ ጂሮናን ከሪያል ማዮርካ ያገናኘ ጨዋታ ነበረ። ትላንት በሳሙ ኮስታ ብቸኛ ጎል ሪያል ማዮርካዎች አሸንፏል። ከወራጅ ቀጠና መውጣት ችሏል። እናም ቀጣዮቹ ጨዋታዎች በላሊጋም የሚወርደውን ቡድን ለመለየት የሚደረገው ፉክክር እጅጉን ይጠበቃል። ፒዛም ከሌቼ ተጫውተው ነበረ። ትላንት የተደረጉ ጨዋታዎች ላለመውረድ የሚደረጉ ትንቅንቆች ነበሩ። ሌቼ 2-1 አሸንፏል ከሜዳ ውጭ ፒዛን። እናም ፒዛ መውረዱ የሚቀር አይመስልም። የደረጃው ግርጌ ላይ ያለ ቡድን ነው። በዚህ መንገድ ትናንት የተከናወኑ ጨዋታዎችን ይመስላሉ። ወደ ዛሬ መርሃግብሮች ልወሰዳችሁ። ተጠባቂ ጨዋታዎች ይደረጋሉ ዛሬ። በተለይ በእንግሊዝ ፕሪሚየር ሊግ የሚጠበቁ መርሃግብሮች አሉ። የሊጉ መሪ አርሰናል በኤምሬትስ ከፉልሃም ጋር ይጫወታል። በሳምንቱ አጋማሽ ወደ ስፔን ዋንዳ ሜትሮፖሊታኑ አቅንቶ ከአትሌቲኮ ዲ ማድሪድ ጋር 1-1 በሆናቸው ውጤት አጠናቆ ጨዋታውን ተመልሷል። እናም የአርሰናል እጅግ ወሳኝ የቁርጥ ጊዜያት ደርሰዋል አሁን ላይ። ምክንያቱም እንግዲህ አርሰናል ከሊጉ ጅማሬ ጀምሮ በሊጉ በጣም ጠንካራ ቡድን ነው። ነገር ግን ባለፉት 3 እና 4 ወራት በጣም በሜዳ ላይ ፐርፎርማንስ በጣም ደካማ ቡድን ሆኖ ነገር ግን ውጤቱ በዚያ ልክ አላሽቆለቆለም። አሁንም ዋንጫ የማሳካት እድሉ በእጁ ነው። ስለዚህ እንዴት ባለ መንገድ አመቱን ይጨርሳል የሚለው እጅጉን ተጠባቂ ነው። ቀሪዎቹ 5 ጨዋታዎች ለአርሰናል እንግዲህ ዱ ኦር ዳይ የሚባሉ ናቸው። ምክንያቱም 1 ነጥብ መጣል በሊጉ ምን ያክል ዋጋ እንደሚያስከፍል እናውቃለን። እርግጥ ነው አሁን ላይ በ3 ነጥብ ሊጉን እየመራ ነው። ነገር ግን ተስተካካይ ጨዋታ አለው ከክሪስታል ፓላስ ጋር ማንቸስተር ሲቲ። አሁን በድጋሜ ሲቲ ከመጫወቱ አስቀድሞ አርሰናል ይጫወታል። ድል ማድረግ ከቻለ ዛሬ የነጥብ ቤቱ ወደ 6 ከፍ ማድረግ ይችላል። ይህ ደግሞ ጫናን ማሳደር ያስችለዋል ማለት ነው ማንቸስተር ሲቲ ላይ። እርግጥ ነው ማንቸስተር ሲቲም ለተሰኘው ከሜዳ ውጭ በሂልዲንኪንሰን ኤቨርተን ይገጥማል። ጠንካራ ጨዋታ ይገጥመዋል። ስለዚህ አርሰናል ልዩነቱ ወደ 6 ለማስፋት ነው ዛሬ የሚጫወተው። እንግዲህ አርሰናል በተለይ ከፊት መስመሩ ጉድለቱ በደንብ እየታየ ነው የሚገኘው። ፊት መስመር ላይ ስል ሆኖ አልተመለከትነውም። በተለይ ኦዲጋርድ ጤንነቱ ጉዳይ 1 ሳምንት ይመለሳል፣ መልሶ 3 ሳምንታትን ከሜዳ ይርቃል። እናም ይህ ደግሞ ፊት መስመሩ ስል እንዳይሆን አድርጎታል ተብሎ ይታመናል። ቡካዮ ሳካ በቀደም ብቃቱ ላይ አይገኝም። የጋብሪኤል ማርቲኔሊና የሊያንድሮ ትሮሳርድ እንደዚሁ የሜዳ ላይ ጥራት በሚፈለገው ልክ አይደለም። ቪክቶር ዮኬሬሽ በተገቢ መንገድ አቅርቦት እያገኛል የሚገኘው። ብዙ ነገሮች ተደራርበው የአርሰናል ፊት መስመር በጣም አስፈሪነቱ እምብዛም ሆኖ እንዲያውም የመከላከል ጥራቱና የግብ ጠባቂው የዳቪድ ራያ በጣም ወርልድ ክላስ መሆን እንጂ አርሰናል ደጋግሞ ነጥቦችን የሚጥልበት አጋጣሚ ይፈጠር ነበረ። ነገር ግን በዚህ ልክ የሜዳ ላይ ጥራቱ እንኳን በወረደበት አጋጣሚ በየትኛው መንገድ ውጤቶችን ያስመዘገበ አሁንም ለዋንጫ የተፎካከረ የሚገኝ
ቡድን ሆኗል። አርሰናል ከፉልሃም ጋር ይጫወታል። እንግዲህ ፉልሃም ነጥብ ሲያስጥለው በተደጋጋሚ በቅርብ ዓመታት ስንመለከት ነበረ። እሱን ቁጥራዊ መረጃ ኋላ ላይ ያካፍላችኋለሁ። ከጨዋታው አስቀድሞ በነበረው ጋዜጣዊ መግለጫ አሰልጣኝ ሚኬል አርቴታ ሐሳቡን ሰጥቷል። ካይ ሃቨርዝ እና ዩሬን ቲምበር ለጨዋታው የሚደርሱ አይሆንም። ሃቨርዝ እንደምናስታውሰው ጉዳት ገጥሞት ተቀይሮ ወጣ ከኒውካስል ጋር በነበረው ጨዋታ እና በቻምፒየንስ ሊግ አልነበረም። ለዛሬውም ጨዋታ አይደርስም። ዩሬን ቲምበርም ከኤቨርተን ጋር ከተጫወቱ በኋላ ወደ ሜዳ አልተመለሰም። እንግዲህ የብሽሽት ጉዳት ነው የገጠመው እና እርሱን የግድ ማኔጅ ማድረግ እንዳለባቸው ተናግሯል። ለጨዋታው አይደርስም። ኦዴጋርድን በተመለከተ እርሱም ባለፈው ተቀይሮ ሲገባ ምናልባት የታክቲካል ጉዳይ ይመስል ነበረ ኤቨሬች ኤዜን ቀይሮ ሲያስገባ ሚኬል አርቴታ፣ ነገር ግን ጉልበቱ ላይ መጠነኛ ህመም ተሰምቶት እንደነበረ ዘገባዎች ወጥቷል። እና ኦዴጋርድ በፉልሃም ጨዋታ ላይ መሰለፉ ነገር አጠራጣሪ ስለመሆኑ ዘገባዎች ወጥቷል። እንግዲህ የኦዴጋርድ ሜዳ ላይ መሰለፍ ደጋግሜ እንደማነሳው የሜዳ ላይ አሲስት እንኳን ባያደርግ ጎሎችን ባያስቆጥር የእርሱ መኖር ከተከላካይ ክፍሉ ኳሶችን መስቶ ለመጫወት ሁነኛው ተጫዋች እርሱ ነው። ከሱ የተሻለ አርሰናል ቤት ኦርኬስትሬት የሚያደርግ ተጫዋች የለም በፍጹም እና የእርሱ መኖር ፋይናል ሰርድ ላይ እንኳን በጣም ፕሮዳክቲቭ ባይሆን ነገር ግን በአርሰናል የቢውልድ አፕ መዋቅር ውስጥ በጣም አስፈላጊ ሰው ነው። ከዚያም ባለፈ ኳሶችን በሚያሰራጭበት መንገድ የተለየ ጥራት አለውና የኦዴጋርድ የመሰለፍ ጉዳይ አጠራጣሪ ነው። የሁሉንም ሁኔታ እንመለከታለን ዛሬ ጠዋት የሚል ሐሳብን ሰጥቶ ነበረ። እናም ከዛሬ ጠዋት መጠነኛ ልምምድ በኋላ እንዴት ባለ መንገድ የሜዲካል ሁኔታውን ካወቀ በኋላ ውሳኔዎችን ያሳልፋል ሚኬል አርቴታ። አሁን እንግዲህ 4 ጨዋታዎች ብቻ ቀርተዋል። በሊጉ ሁሉም ነገር የመጨረሻ ደረጃ ላይ ደርሷል። እንግዲህ ከባዱ ፈተና ላይ ደርሰናል ሲል ሐሳቡ ሰጥቷል። ደጋፊዎችን በተመለከተ ሙሉ የውድድር ዓመቱን ስናደርግ እንደነበረው ማድረግ አለብን። ደጋፊዎቻችን ለእኛ ተጨማሪ ኃይል ሆነው ግለቱን አስጠብቀው የምንፈልገውን እንድናሳካ ሊያግዙን ይገባል በሚል ከደጋፊው ጋር ያለው ኢንተራክሽን እንደዚሁ ገልጿል። ከአትሌቲኮ ማድሪድ ጋር ከነበረው ጨዋታ በኋላ እንግዲህ ሜዳ ላይ ስለነበረው ውዝግብ በተለይ ኤቨሬች ኤዜ ጥፋት ሰርቶበታል፣ ፍጹም ቅጣት ምት ይገባናል በሚል ሐሳብ ሲሰጥ ነበረ። አሁን ግን ትኩረታችን ከፉልሃም ጋር በሚደረገው ጨዋታ ነው። ለመፎካከር ረሃብ ውስጥ ነን፣ ለመጫወት ረሃብ ውስጥ ነን፣ ድልን ለመጎናጸፍ ረሃብ ውስጥ ነን ሲል ደጋግሞ ሚኬል አርቴታ ይህን ሐሳብ የሰጠበት አጋጣሚ ነው ያለው። ስለ ካይ ሃቨርዝ ጉዳይ እንግዲህ የእሱ አለመኖር በጣም ለእኛ ትልቅ ጉድለት ነው። እያወራን የምንገኘው ወሳኝ ከሚባሉ የፊት መስመር ተጫዋቾቻችን አንዱ ስለሆነ ነው። ባለፉት 7 እና 8 ወራት በስብስብ ውስጥ አልነበረም። እንዳለመታደል ሆኖ ከረጅም ጊዜ በኋላ ያጣነው ተጫዋች ነው። ዳግም ሲመለስ ደግሞ እንግዲህ መጠነኛ ጉዳቶች እየተፈራረቁበት ይገኛሉ። እናም ካይ ሃቨርዝ ወደ ሜዳ እንዲመለስ ይቻለን ሁሉ እናደርጋለን ሲል ሐሳቡን ሰጥቷል። እንዲያውም በመልሱ ጨዋታ በዕለተ ማክሰኞ ኤምሬትስ ላይ አትሌቲኮ ማድሪድን ያስተናግዳሉና ለዚያ ጨዋታ የመመለስ ዕድል ሊኖረው እንደሚችል ካይ ሃቨርዝ እንደዚሁ ጠቆም አድርጓል ሚኬል አርቴታ። በሁለተኛው አጋማሽ በተለይ አርሰናል ብልጫዎች ይወሰዱበታልና ይህንን ማስተካከል ስለበተመለከተ መጀመሪያ የምናስበው ነገር በመጀመሪያው አጋማሽ የተፈጠሩትን ነገሮች በደንብ መመልከትና ማረም፣ ማስቀጠል ያለብንን ማስቀጠል ነው። እነዚህ አስታቶችን ተጽዕኖ የሚያሳድሩ ብዙ ነገሮች አሉ እና የሚፈልገውን በእያንዳንዱ የሜዳ ላይ እንቅስቃሴ ላይ ያንን መተግበር አለብን ሲል ሐሳቡን ሰጥቷል። ዴክላን ራይስ እንግዲህ በጥልቀት አሁን እየተጫወተ ይገኛልና ይህንን ሁለገብ ሆኖ የመጫወት አቅም ያለው ተጫዋች ነው። ይሄ ደግሞ እጅግ የትኛውም ተጫዋች በዚህ መጠን ሊጫወት ይገባል በሚል ሐሳቡን ሰጥቷል። ስለ ኤቨሬች ኤዜ በተመለከተ እርሱ እንግዲህ ማንነቱ ራሱን የሚያሳይበት ልዩ የሆነ አካሄዳለው እና የተሰማው እንዳለው ባላውቅም ነገር ግን የሚያሳየን ትህትና፣ ግልጽነትና ሚዛናዊነቱ ለእኛ በጣም ጠቃሚ ነው የሚል ሐሳብ ሰጥቷል። እንግዲህ ከኦዴጋርድ የሚለየው ነገር ምንድን ነው? ኤዜ እንግዲህ ኦዴጋርድ በእንቅስቃሴ ረገድ ቡድኑን በተገቢ መንገድ ያግዛል። ኤቨሬች ኤዜ ግን ሞመንቶችን የሚጠቀም ተጫዋች ነው። ከምንም ተነስቶ ጎሎችን ማስቆጠር ይችላል። ከምንም የመጨረሻ ፓሶችን ማድረግ ይችላልና ያ የተለየ ጣቱ ነው። 30ና 20 ደቂቃ ጠፍቶ ሜዳ ላይ ተመልክተ ነው ነገር ግን በድንገት ሲያንጸባርቅ ልናየው እንችላለንና ያ የኤቨሬች ኤዜ ጥራት ነው። እናም ያ ብቃቱ ያ ጥራቱ ለኛ ጠቃሚ ነው ሲል ሐሳቡን ሰጥቷል። ማርኮ ሲልቫ ሪያሲ ሰኞን እንግዲህ ከአስቶን ቪላ ጋር በነበራቸው ጨዋታ ጉዳት ገጥሞት ነበረ። ለጨዋታው አይኖርም። አሌክስ ኢዮቢም እንደዚሁ በጨዋታው የሚኖር አይሆንም። ከዚያም ባለፈ ደግሞ ሌላኛው ተጫዋች ኬቪንም አይኖርም። በአንጻሩ ግን ኬኒ ቴቴ ወደ ሜዳ እንደሚመለስ ይጠበቃል። እናም እርሳቸውም በተለይ ከአስቶን ቪላ ጋር በነበረው ጨዋታ ጥሩ ነገር አስመልክተናል። እናም ይህንን ሞመንታችን ማስቀጠል እንፈልጋለን ብለዋል። አርሰናል በ32 የሜዳው ጨዋታዎች በፕሪሚየር ሊጉ ምንም ጨዋታ አልተሸነፈም። በፉልሃም 25ቱን አሸንፎ በ7ቱ ነጥብ ተጋርቶ ወጥቷልና በሜዳው የማሸነፍ ንጻሬው በጣም የላቀ ነው። አርሰናል ከፉልሃም ጋር ጨዋታዎችን ሲከውን ፉልሃም እንደዚሁ ካለፉት 15 የፕሪሚየር ሊግ ጨዋታዎች ከአርሰናል ጋር አንድ ብቻ ነው ያሸነፈው በሜዳውም ጭምር ማለት ነው። 10ቱን አርሰናል አሸንፈው በ4ቱ ነጥብ ተጋርቷልና አርሰናል የተሻለ የማሸነፍ ንጻሬ ያለው ከፉልሃም ጋር ሲጫወት እንግዲህ ለአርሰናል እያንዳንዱ ጨዋታ ከዚህ በኋላ የፍጻሜ ያክል ነው። አንዴ የሚደናቀፍ ከሆነ ከኋላው የሚከተለው ማንቸስተር ሲቲ
ከኋላው ተነስቶ የሚቀርብበት አጋጣሚ ይፈጠራል። ስለዚህ እጅግ ወሳኝ ጨዋታዎችን የሚከውነው ዛሬ ከፉልሃም ጋር በመጪው ማክሰኞ እንግዲህ ድል ከቀናው የፍጻሜ ተፋላሚ ይሆናል። አርሰናል እጅግ ከበርካታ ዓመታት በኋላ በአውሮፓ ቻምፒየንስ ሊግ ከ2006 በኋላ ማለት ነው የፍጻሜ ተፋላሚ የሚሆኑበት እድል ይፈጠራል። በታሪኩ እንደምናውቀው ለመጀመሪያ ጊዜ ባክ ቱ ባክ ሴሚፋይናል የደረሰበት አጋጣሚ ተፈጥሮ ነበረ። አሁን ደግሞ አንድ እርምጃ ለመሻገር ቀጣይ የመልሱን ጨዋታ ለማክሰኞ ይከውናል። እንግዲህ ከፉልሃም ከዚያም ቀጣይ ሳምንት ከዌስትሃም ከበርንሌይና ከክሪስታል ፓላስ ጋር የሚከውናቸው ጨዋታዎች እያንዳንዱ የፍጻሜ ጣዕም ያላቸው ናቸው። ማሸነፍ ብቻ አይደለም። አሁን ላይ ማንቸስተር ሲቲም ሆነ አርሰናል ሁሉንም ጨዋታዎቻቸውን የሚያሸንፉ ከሆነ ዋንጫ የሚያሳካ ቡድን የሚለየው በከፍተኛ ጎል አስቆጣሪነት ነው፣ በጎል ክፍያ ነው። ስለዚህ ጎል ማስቆጠርም አስፈላጊ ነው ማለት ነው። አርሰናል በጎው ነገር ምንድነው? ከለንደን አይወጣም። አሁን በፕሪሚየር ሊጉ አርሰናል ከዚህ በኋላ በአራቱ ጨዋታዎች ለንደን ላይ የሚደረጉ ናቸው። ዛሬ በሜዳው ነው፣ እዚያው ለንደን ይጫወታል። ቀጣይ ከዌስትሃም ነው፣ እዚያው ለንደን ላይ ነው የሚደረገው። ከዚያ በርሊን በሜዳው ይገጥማል፣ ኤሚሬትስ ላይ ለንደን ነው። የመጨረሻውንና የማሳረጊያውን መርሃ ግብር ክሪስታል ፓላስን ወደ ደቡብ ለንደን ተጉዞ ነው የሚጫወተው። ስለዚህ በፕሪሚየር ሊጉ ከለንደን አይወጣም አርሰናል በቀጣዮቹ ጨዋታዎች ዛሬን ጨምሮ ማለት ነው። ይህ አንደኛው እንግዲህ ከጉዞ አንጻር ምናልባት ከድካም አንጻር የሚነሳው አንድ አድቫንቴጅ ብለን ልናስቀምጠው የምንችልበት አጋጣሚ ይፈጠራል። እናም እጅጉን ተጠባቂ መርሃ ግብር ዛሬ አርሰናል ያደርጋል። ምናልባት ቡካዮ ሳካ ባለፈውም ከኒውካስል ጋር ተቀይሮ ገባ። ስለዚህ ፊትነሱ አልተሟላም ነበርና ከአትሌቲኮ ማድሪድ ጋርም ተቀይሮ ነበር የገባው። ዛሬ ወደ ቋሚ አሰላለፍ ውስጥ እንደሚመለስ ይጠበቃል ቡካዮ ሳካ። ምናልባት ለአርሰናል መጥፎ ዜና የዩሬን ቲምበር አለመኖር ነው። እንግዲህ ዩሬን ቲምበር መከላከሉን ማጥቃቱንም ሚዛን ያደርገው የሚጫወት ተጫዋች ነው። ነገር ግን በዚያ ስፍራ ቤን ዋይት በመከላከሉ በጣም ደካማ ፐርፎርማንስ ነው ሲያስመለከት የቆየው። እናም ለአርሰናል ዋጋ የሚያስከፍሉ ስህተቶችን የሚሰራ ነበረ። በተለይ ኤፍኤ ካፕ አርሰናል ሲሰናበት ሳውዛምፕተን ጋር በነበረው ጨዋታ ግልጽ ጥፋቶች ሲሰራ ነበረ። እናም የዩሬን ቲምበር በቶሎ ማገገም ለአርሰናል በጣም ያስፈላጊ ነው። ምናልባት ዛሬ ሞስኪያ ሊጠቀም የሚችልበት እድል ሊኖር እንደሚችል ይታሰባል። እናም አርሰናል ተጠባቂው መርሃ ግብር 1 ሰዓት ከ30 ላይ ጨዋታውን ያደርጋል ኤሚሬትስ ላይ ከፉልሃም። ሌሎችም ጨዋታዎች ይደረጋሉ። ወልቭስ በሞሊነ ከሰንደርላንድ ጋር ይጫወታል። ሌላኛው ተጠባቂ መርሃ ግብር በሴንት ጄምስ ፓርክ ኒውካስል ከብራይተን ይጫወታሉ። ብራይተን በአውሮፓ መድረክ ለመሳተፍ ነው በቀጣዩ ውድድር ዓመት እየተፋለመ የሚገኘው። ሀዝለር ያን ያክል በጣም የላቀ ስብስብ የላቸውም። ነገር ግን ፐርፎርማንሳቸው ውጤታቸው በጣም አርኪ ነው። እናም ኒውካስል ይገጥማሉ። ኒውካስል በአንጻሩ በጣም በውጤት ማጣት ውስጥ የሚገኝ ቡድን ነው። ጥሩ ስብስብ አላቸው። ዝውውሮችን ፈጽሟል። ነገር ግን ዝውውራቸው የተሳካ አይደለም። እንደ ፍሎፕ ነው ያሁን የተቆጠረ የሚገኘው። በተለይ የኒክ ቮልተማደና የዮዋን ቪሳ ዝውውር ተጠባባቂ ሆኗል። በነገራችን ላይ ኦሱላ ነው የሚጠቀሙት ኤዲሃው ልምድ ሜዳ የተሻለ ውርስ ነው በሚል ማለት ነው። እናም በሚጠበቀው ልክ አለ ፐርፎርማንሳቸው። ኒውካስል አሁን ላይ ከብራይተን ጋር ይጫወታል። ሌላኛው ተጠባቂ መርሃ ግብር ብሬንትፎርድን ከዌስትሃም ያገናኘው እጅግ ተጠባቂ መርሃ ግብር ነው። ምክንያቱም ዌስትሃም ላለመውረድ የሚታገል ቡድን ነው። ብሬንትፎርድ በአንጻሩ በአውሮፓ መድረክ ለመሳተፍ ነው እየተጫወተ የሚገኘውና የኬት አንድሬሱና የኑኖ ኤስፒሪቶ ሳንቶሱ ቡድን የሚያደርጉ ጨዋታ ይጠበቃል። በጣም በፈጣን ሽግግር የሚደረገው ጨዋታ ነው የሚሆነው። ብሬንትፎርድም ሆነ ዌስትሃም እንግዲህ ደፋር የማጥቃትን እንቅስቃሴ የሚከተሉ የሃይ ፕሬሲንግ ቡድኖች ናቸው እና ይሄ ጨዋታ በእጅጉ ተጠባቂ ሆኖ ይዘልቃል ማለት ነው። በፕሪሚየር ሊጉ አሁን ላይ ዌስትሃም ከቶተንሃም በ2 ነጥቦች ከፍ ብሎ ተቀምጧል በ17ኛ ደረጃ ላይ። ስለዚህ ዛሬ ማሸነፍ ከቻለ ቶተንሃም ነገ ከአስቶን ቪላ ጋር እስኪጫወት ድረስ ልዩነቱ ወደ 5 ማስፋት ይችላል። ስለዚህ በራስ መተማመናቸው በጣም ከፍ አድርገው ለመቀጠል ይረዳቸዋል። ምክንያቱም ቀጣይ ሳምንት የሚጫወቱት ከመሪው አርሰናል ጋር ነውና ፈታኝ ጨዋታ ይገጥማቸዋል። ስለዚህ የዛሬው ጨዋታ በተለይ ቀጣይ በአርሰናል የሚሸነፉ ከሆነ ከወዲሁ ነጥባቸውን ጥሩ ለማድረግ የሚረዳቸው አጋጣሚ ይኖራል። በስፔን ላሊጋ ኦሳሱና ከባርሴሎና ጨዋታቸውን ያደርጋሉ። እንግዲህ ባርሴሎና ላሊጋውን ለማሳካት በጣም እጅግ ቀርቧል። የደጋግሞ የሪያል ማድሪድ ነጥብ መጣል ብሉግራናዎቹ የላሊጋ ባለድል እንዲሆኑ ያደርጋቸዋል ተብሎ ይታመናል። ሃንሲ ፍሊክ የላሚን ያማልን ጉዳት በተመለከተ ከስፔን እግር ኳስ ፌዴሬሽን እንግዲህ ስታፍ ጋር በደንብ እየተወያየ እንገኛለን። ምክንያቱም ከአሰልጣኙ ጋር በደንብ መነጋገር ይኖርብናል። በጥሩ መንገድ አሁን ፕሮግረሱ በጣም ጥሩ ነው። ፖዚቲቭሊ በጣም ፕሮግረስ እያደረገ ነው የሚገኘው። ለዓለም ዋንጫው በጥሩ መንገድ ጤናማ ሆኖ እንደሚጫወት ተስፋ አድርጋለሁ ብለዋል። ከዚያም በላይ በእያንዳንዱ ጨዋታ ላይ ያለን ዓላማ በተሻለ ደረጃ ላይ መጫወት ነው። ከእያንዳንዱ ጨዋታ ላይ ለቀጣይ ጨዋታ ምን ማድረግ እንዳለብን፣ በስልጠና ሜዳ ላይ ምን ማድረግ እንዳለብን እንማራለን ብለዋል። በዚህ ሳምንት እንግዲህ ባሳለፍነው ሳምንቱ አጋማሽ በነበረው የቻምፒየንስ ሊግ ጨዋታ እንግዲህ ሙኒክ ከፓሪስ ሰን ጀርማ እንግዲህ መነጋገሪያ የነበረ አስደናቂ ምሽት ነበረ። በባርሴሎና መፍጠር የሚቻል ይመስልሃል ያን ሀሳብ የሚል ቀርቦለት 100% አዎ በባርሴሎና ማድረግ እንችላለን ብለዋል። ሮበርት ሌቫንዶቭስኪን በተመለከተ በአመቱ መጨረሻ እንደሚለቅ ይጠበቃል። ይህ ፖላንዳዊ አጥቂ እርሳቸውም አሁን ትኩረታችን በቀጣዮቹ ጨዋታዎች ላይ ነው፣ ውድድሩ ከተጠናቀቀ በኋላ የሌቫንዶቭስኪን ጉዳይ በተመለከተ እናወራበታለን ብለዋል። አሁን ግን የመልቀቁ ጉዳይ በጣም ከፍ እያለ መጥቷል። ከባርሴሎና ሮበርት ሌቫንዶቭስኪ ኢስታዲዮ ዴላ ሴራሚካ ላይ ቪያሪያል ከሌቫንቴ ይጫወታሉ። የማርሴኖ ስብስብ በአውሮፓ መድረክ የሚያሳትፈው ውጤት ለማግኘት በጣም እጅግ ቀርቧል።
ቪያሪያል ቫሌንሲያ ሜስቲያ ላይ ከአትሌቲኮ ዲ ማድሪድ ይጫወታሉ። ቫሌንሲያ ላለመውረድ ነው እየታገለ የሚገኘው። 2000ዎቹ መጀመሪያ የቤኒቴዝ ቫሌንሲያ ላስታወሰ በዚህ ልክ ውጤት ማጣት ውስጥ መግባቱ እጅግ ያሳዝናል። ቫሌንሲያ አትሌቲኮ ዲ ማድሪድ ለውጦች እንደሚያደርግ ይጠበቃል። በቀጣይ ማክሰኞ ከአርሰናል ጋር በጣም ፈታኝ ጨዋታ ይገጥማቸዋል በሻምፒዮንስ ሊግ ግማሽ ፍጻሜ መልስ ጨዋታ። ስለዚህ ለውጦች እንደሚያደርጉ ይጠበቃል። ምክንያቱም በቻምፒዮንስ ሊግ መሳተፋቸውን በደንብ እያረጋገጡ የመጣ ቡድን ሆኗል። ስለዚህ ላሊጋው የሚያሳስባቸው አይሆንም። ትኩረታቸው ለሻምፒዮንስ ሊግ ነው። እናም ለውጦችን በተለይ እንደነ ሁሊያን አልቫሬዝ እንደነ ሃንኮ የመሳሰሉ እንደነ አንቷን ግሪዝማን እንደነ ጁሊያኖ ሲሞኔ አይነት ተጫዋቾችን ተጠባባቂ ወንበር ላይ አድርገው እንደሚጀምሩ ዲያጎ ሲሞኔ ይጠበቃል በለቱ የቫሌንሲያ ጨዋታ። ሌላኛው ዲፖርቲቮ አላቬስ ከአትሌቲክ ቢልባኦ ጨዋታቸውን ያደርጋሉ። በዚህ መንገድ ላሊጋው ይደረጋል። በሴሪያ ኮሞ ከናፖሊ ተጠባቂ ጨዋታ ነው። የሴስክ ፋብሪጋሱ ኮሞ በሻምፒዮንስ ሊግ ለመሳተፍ ነው የተፋለመ የሚገኘው። ባለፉት ሳምንታት ግን ውጤቱ አርኪ አይደለም። ከኮንቴው ናፖሊ ጋር ይጫወታሉ። እንደምናስታውሰው ኮንቴ በአሰልጣኝነት ፋብሪጋስ በተጫዋችነት በቼልሲ አብረው ሰርተዋል፣ ዋንጫ ማሳክተዋል። እናም የቀድሞ ልጃቸውን ኮንቴ አሰልጣኝ ሆኖ ደግሞ ኮሞን እየመራ ይፋለማሉ ማለት ነው። ዛሬ ኮሞ ከናፖሊ እጅግ ተጠባቂ መርሃ ግብር ሆኖ በስኩዴቶ ይቀጥላል። ኡዲኔዜ ከቶሪኖ፣ አታላንታ ደግሞ ቤርጋሞ ላይ ጄኖዋን ያስተናግዳል። ዛሬ በጣሊያን ሴሪያ በቡንደስሊጋ ጨዋታዎች ይደረጋሉ። ተጠባቂው መርሃ ግብር በባየርና ባየር ሊቨርኩሰን ከሌፕዚሽ የሚያገናኘው ጨዋታ ነው። የሁልማንዱ ሌፕዚሽ ሊቨርኩሰን በአውሮፓ ቻምፒዮንስ ሊግ ለመሳተፍ ነው እየተፋለመ የሚገኘው። እንግዲህ ታፕሶባ ኮንትራቱን አራዝሟል። የበጎው ነገር ነው ለሊቨርኩሰን። ከሌፕዚሽ ጋር ፈታኝ ጨዋታቸውን ያደርጋሉ። ሆፈንሃይም ከስቱትጋርት ሌላኛው ተጠባቂ መርሃ ግብር ነው። ኡኒየን በርሊን ከኮሎኝ፣ ቨርደር ብሬመን ከኦግስቡርግ፣ ኢንትራክት ፍራንክፉርት ከሃምቡርግ፣ እንደዚሁ ደግሞ ባየር ሙኒክ የቡንደስሊጋው ባለ ክብር ክለብ ከሄደንሄም ጋር እንደዚሁ ዛሬ የሚጫወቱ ይሆናል። በፍራንስ ሊግ ፓሪስ ሰን ጀርማ ከሎሪዮ ይጫወታሉ። እንግዲህ ፓሪስ ሰን ጀርማ ፍራንስ ሊግ ማሳካቱን አላረጋገጠም። ቀሪ 4 ጨዋታዎች ይደረጋሉ። በመረጋገራችን ላይ የመጨረሻዎቹ 2 ሳምንታት ፈታኝ ናቸው ለፓሪስ ሰን ጀርማ። ከሜዳ ውጭ ተከታዩ ሎንስን ከዚያም ደግሞ በፓሪስ ደርቢ ፓሪስ ፉትቦል ክለብን ይገጥማልና ስለዚህ የዛሬውን ጨዋታም ትኩረት አድርጎ ሊገባ እንደሚችል ይታሰባል። ምክንያቱም በመጪው ሮብ ከባየር ሙኒክ ጋር የግማሽ ፍጻሜ ጨዋታውን ያደርጋል። ስለዚህ ለዚያ እንኳን ትኩረት ቢያደርግ ዛሬ በሎሪዮ ነጥብ የሚጥል ከሆነ የፍራንስ ሊግን ለማሳካት በሚደረገው ጉዞ ላይ ምናልባት ተጽዕኖ ሊፈጥርበት ስለሚችል ቋሚ ሰላፊ ሊጠቀም ይችላል። ኖንት ከኦሊምፒክ ዴ ማርሴይ ይጫወታሉ። ሜዝ ከሞናኮ፣ ኒስ ደግሞ ከሎንስ ሌላኛው የጨዋታ መርሃ ግብር ሆኖ በፍራንስ ሊግ ጨዋታዎች ይደረጋሉ። ቆይታችን ይመስል ነበር። ተጠባቂ የዕለቱ ጨዋታዎችን በተወዳጁ ጣቢያ ብስራት ኤፍኤም 101.1 መከታተል ትችላላችሁ። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ዜና ያሳልፍ ያለሁኝ ሰናይ ጊዜን ተመኘው።